አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? እኔ ደህና ነኝ ያለሁኝ አልሐምዱሊላህ። እንደው ክርስቲያን ወገኖቼ ሰላም ብያለሁ። ዋላችሁበት አላህ ሱብሃነሁ ወተዓላ ይጠብቃችሁ። አገራችን አላህ ሰላም ያርግልን። በሰላም እንዲወጣን አላህ በሰላም ይመልሰን። ከመጥፎ ሰዎችና አላህ ይጠብቀን። አላሁማ አሚን። ዛሬም በአዲስ ቪዲዮ ከች ብለናል። አዲሱ ቪዲዮአችን ደግሞ እንደምታዩት ከዚህ በፊት ነበልባል ወንድማችን ወንድሙ ታግቶ ብዙ ስቃይ አይቶ የወንድሙ ጣት ተቆርጦ ወንድሙ ደግሞ በመጨረሻ ታሞ ነው ያገኘው። ደግሞ ወንድሙ ሲያገኘው ፓራላይዝ ሆኖ ነው ያገኘው። ይሄ ቦም የሚያደርገው አስቻለው ነው የተባለው ነበረው። በመጨረሻ ደግሞ ያስቻለውም የሚስቱ እህት ተገኝታ ነበረ። እሷም የተገኘችበት ምክንያት በነይማ ምክንያት ነበረ። ነይማ እንዳያቸዋት ያ ቤት ተቀምጣ ታግታ ከአረብ ሀገር የሄደች አረብ ሀገር ብዙ አመት የለፋች ሴት ነበረች። ግን አስቻለው ደግሞ ባሌ ነው የምትለው ነበረው። ከትላንት ወዳም እንዳያችሁት አስቻለው አንድ ላይ ነው የምኖረው፣ ቤቱ የታደሰ ነው ብላ ነው የምታወራው ነበረው። የሚስቱ እህት ደግሞ አስቻለውና ሚስቱ አስኮ እንዳሉ ቤታቸው አሳያለሁ ብላ ቃል በቃል ተናግራ ነበር። ዛሬ ግን ያየነው ነገር ትንሽ አስደንጋጭ ነገር ነው። አስቻለው ከሞተ 2 አመት እንደሆነው ከሁለት አመት በፊት እንደሞተ ተሰምተዋል። እንዳያችሁ ደግሞ መቃብሩን አቤል ወንድማችን ሂዶ አይቶታል። እውነትም 2 አመት እንደሞላው እዛ ላይ ያየው መታወቂያ ፈቶና መቃብር ላይ ያየውን አንድ አይነት ነው። ይሄ ነገር የተናገሩት ደግሞ ትልቅ አባት ናቸው፣ በእድሜ ገፋ ያሉ ማለት ነው። አስቻለው ከሞተ 2 አመት ሞልቶታል። እንደውም እኔ ጋር 4 ሚሊዮን ብር ነበረው እሱ ላስገባለት ስደውል ነው አይ እሱ አሁን ለጊዜው የለ ምስኪናና ያለው ነገር ይነገርሃል ተብዬ ሲሄድ ሞቷል ተብዬ ነው የተነገረኝ። ማመንም አልቻልኩም። እንደውም መቃብሩ ላይ ከ10 ሰው በላይ ሰው አልነበረም፣ 10 ሰው ብቻ ነበረ። ሚስጥር ነው በሚስጥር ያዙት ነው የተባልነው። ሚስጥሩ ምን እንደሆነ ደግሞ ምንም ሊገባኝ አልቻለም። የሩቅ ዘመድ ሆነ ምን ሆነ የመጣ ነገር የለም ነው ያሉት። እንደውም ነበልባል አቤል ወንድማችን ወይ ነበልባል ወንድማችን ላገኘህ በስልክ ላገኘህና ማውራህ ነገር አለ ብለውት ነው። እንደውም እሱ አስኮ ሄዶ ነበር። አስኮ ሲሄድ ጊዜ ደግሞ እዛ ቤት ባዶ እንደሆነ ሚስቱም እንደሌለች አስቻለው እንደሌለ ነው አቶ ነው የተመለሰው። ግን እሱ በአስቸኳይ ትፈለጋለህ ሲባል ትቶ መጥቶ ነበረ ወደ ስታዲየም ቢሮውን መጥቶ ነበረ። ግን ሲመጣ ትልቅ አባት እሱ ከሞተ 2 አመት ነው፣ በሱ ላይ የሆነ ጉዳይ አለ ያፈላለኩ ነው የሚባል ወሬ ሰምቼ ነው ልነግርህ የመጣሁት። ከሞተ 2 አመት ሞልቶታል። የሞተ ቀን ራሱ ማንም ቤተሰብ አልነበረም፣ 10 ሰዎች ብቻ ነበርን። ምስጢር ነው በሚስጥር ያዙ ተብለን ነው። ስለዚህ አሁን አንተ እንዴት ነው የምትፈልገው? እኔ ውሸት ምን ያደርግልኛል? በቃ አስቻለው ሞተዋል። እኔ ውሸት ምን ያደርግልኛል? ነገር ግን እዛ ቀን ሁላችንም 10ችንም አንድ ላይ ሆነን ዋና ይሄ ነገር ያደረጉት ሚስቱና የሚስቱ እህት ናቸው። ሁሉ ነገር ያቀናባብሩት። ካሁን በኋላ አስቻለው እንደሞተ የሆነ ነገር ብትናገሩ ሚስጥር ብታወጡ እንኳን እናንተ ከነ ቤተሰባችሁ ነው መደፋችሁ ነው ያለችኝ የሚስቱ እህት። ስለዚህ እኔ አርጅቻለሁ። ከሱ ጋር ደግሞ ብዙ ስራ ሰርተናል። ጥሩ የሆነ ሰው ቀን አድርጎ ማያይ በጣም ትሁት የሆነ ስራ ከኒገ ስራ ነው የሚሰራው የነበረው። ስለዚህ እንዴት ወንጀል ነገር ይሰራል? አይሰራም። እሱ በጣም በስራ ላይ ጎበዝ የሆነና ታታሪ የሆነ ሰራተኛ ነበረ። ይሄ ነገር እሱ እንደማይሰራ እርግጠኛ ነኝ። ስለዚህ እንደውም በእኔ ላይ ያለው ብር ወደ ቤተሰቦቹ ነው ያስተላለፍኩለት።
ዛኔ በህይወት ያለ ልስጥ ስለው አይ አሁን ስላልቸገረኝ አንተ ጋር ይቀመጥ ብሎኝ ነበር። ግን የሰው ብር ስለሆነ በቤተሰቦቹ ነው ያስተላለፍኩኝ። እሱ ከሞት እንደዛ ነው። ስለዚህ እሷን በዛ ሰዓት ማስጠንቀቂያ ትሰጠን። እኔ ለማንም ተናግሬ አላቅም። ግን አሁን ባልሆነ ወንጀል ስትሆን ጅሉት ነው እንደ ሞተ ያወቅኩኝ። ለምን ዝም እላለሁ? እውነቱ ላውጣ ብዬ ነው ልናገርህና ያለው ነገር ላስረዳህ የመጣሁት ብለው ነው የአባቴ የተናገሩት። ግን እንዴት ሊሆን ቻለ? እንዴት ሊሆን ቻለ? መቃብሩ ሂዶት አይቶታል። ግን እንዴት ሊሆን ቻለ ይሄ ነገር? እንዴት ሊሆን ቻለ? እኔ በጣም ነው ግራ የገባኝ። አስቻለው ከሞተ እነዛ የተያዙ ሰዎች በሙሉ አስቻለው 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 ነው የሚሉት። የነበልባን አሳዳጊ አባቱ የእንጀራ አባቱም ደግሞ አስቻለው ስም ነው የጠራው። አስቻለው አንተ የምትነካው ሰው አይደለም፣ አስቻለው አንተ የምትደፍረው ሰው አይደለም፣ አስቻለው በጣም ትልቅ ሰው ነው ብሎ ነው የሚያወራው የነበረው። እና ስቴርም ሆነ ያክስቱም የአቤል አክስቱም ሆነ ብዙ ልጆች ሰዎች ደግሞ የሆነ ሰውዬም ደግሞ ተይዞ ከሰማችሁ አስቻለው አረብ ሀገር ሴቶች እንደሚልክ እነዛ ልጆች ደግሞ ብር በሱ አካውንት እንደሚያስገቡ መተት እንደሚያደርግባቸው ከመጡ በኋላ ደግሞ ቤተሰቦቻቸው ጋር እንደማይሄዱ እሱ ጋር እንደሚኖሩ በህይወታቸው ላይ እንደሚጫወት ነው የተናገረው ነበረው። ስለዚህ አስቻለው ከሞተ ይህ ነገር ማን ነው የሚያደርገው? ወይስ አውቆ ነው እንደ ሞት አውቆ ነው ባዶ ሳጥን የቀበሩት? አውቆ ነው ባዶ መቃብር የቆፈሩት ወይስ እንዴት ነው? ግን እነዚህ አባት ያሉት እንዴ እኔ ለራሴ ነው መቃብሩ ቦታ ሄጄ የቀበርኩት በደንብ አውቃለሁ እንደሞተ ነው ያሉት። ወይስ ሌላ አስቻለ ነው ያለው? ማለት ወይ ፈቶ ሌላ ሳይተው ሌላ አስቻለ ነው ያለው። እኔ ይሄ ነገር ለማንኛውም ወጥመድ ውስጥ እንዳትገቡ፣ ወጥመድ እንዳይሆንብህ አቤል ወንድማችን በደንብ ራስን መጠበቅ አለብህ። አሁን ሰሞኑ ልዑል ወንድማችን ጋር ብዙ ሆናችሁ እንደሄዳችሁ አሁን ብዙ ሆናችሁ ይሄ ነገር በደንብ ማጣራት ነው ያለብህ። ለምን እኒ አባቱም ደግሞ ውሸት ያወራሉ አይደለም። ምክንያቱም በእድሜ ገፋ ያሉ ናቸው። አላቅም ግን ይህን ያህል ህዝብን የሚያግተው የሚያሰቃየው ሀተ ነኢም እኮ አስቻለው ያስቻለው ነው የምትለው። እሷ መቼም ባይኔ አይቼዋለሁ ባሌ ነው አንዳንዴ ይመጣል፣ አሁን ከመጣ 3 ወር ሆኖታል ብላለች እንጂ በየቀን ይመጣል ባሌ ነው ምናምን ብላ ነው ያወራችው። ሳታየው እንዴት ነው አስቻለው ሊሆነው የቻለው? ወይስ በሱ ስም የሚነግድ ሰው አለ? አሁን ማን ነው እዚህ ጋር ማመን የሚገባን? ማን ነው? ምክንያቱም እንዳያችው ብዙ ሰዎች መቃብር ቦታ ውሸት ነገር ነው የሚናገሩት ለብራቸው ብሎ ማለት ነው። እና አሁን ማን ነው ማመን ያለብን እዚህ ጋር? እኔ ማመን ከብዶኛል። ለምን እነዛ ወጣቶች በሙሉ እነዛ የተሰቃዩ የታገቱ ብዙ ነገር የተያዙ ሰዎች በሙሉ ስለ አስቻለው ስም ነው ዋና አስተዳደራቸው ወይስ ዋና መሪያቸው አስቻለው መሆኑን ነው የተናገሩት። እና ከየት መጥቶ እንዴት ሆኖ ነው የሞተው? እሺ ከሞተስ ማን ነው አስቻለው የሚባለው? በሱ ስር ሆኖ በሱ ስም የሚሰራው ማን ነው? ለማንኛውም እኔ አንድ የተጠራጠርኩት ነገር ምን እንደሆነ ታውቃላችሁ? ሚስጥር ነው እንዳትናገሩ። ከተናገራችሁ እንኳን እናንተ መላ ቤተሰቦቻችሁ ነው ማጠፋላችሁ ብላለች። የሚስቱ እህት ያስቻለው የሚስቱ እህት ነው እንደዚህ ብላ የነገረችን በዛ ሰዓት ብሎ ነው እነዚህ አባት የተናገሩት። ስለዚህ ይሄ ነገር ውሸት ሊሆን ይችላል። በቃ አስቻለው ሙተዋል ብሎ በድብቅ የሆነ ስራ የሚሰራ ከሆነ አሁን ሚስጥር በሙሉ ይሙት ይኑር በሱ ስም ሌላ አስቻለው መጥቶ ይስራ ወይስ ሚስቱና እህቷ የሚሰሩ ከሆነ ሌላ ወንድ አምጥተው አስቻለው ነው ብሎ በሱ ስም ሰይመውለት ይሄ ወንጀል የሚሰሩ ከሆነ እህቱ ጋር እሷ የሚስቱ እህት ላይ ብዙ ሚስጥር አለ። ነበልባል ወንድማችን በቻልከው አቅም ሰው የህግ ሰው ይዘህ በሌላ ጓደኞቹ ማለት ከሌላ ጊዜ ተለይ ያርጋችሁ ሰው በዛ አርጋችሁ ሄዳችሁ ከእህቷ ጋር ሙሉ ሚስጥር ማውጣት አለባችሁ። እዛ ቀን መንገድ ላይ የያዛችኋት ሴትዋ ናት አልማዝ የምትባለው ጋር እሷ ጋር ብዙ ሚስጥር ሊኖር ይችላል። የተደበቀ ሚስጥር በሙሉ እሷ ጋር አለ። ስለዚህ ከምንም ከማንም አድርገህ ከእሷ ጋር ሚስጥር ማውጣት አለብህ። ግን ራስን በደንብ ጠብቅ። ምክንያቱም ወጥመድ ውስጥ እንዳይከቱ ራስን በደንብ መጠበቅ አለብህ። በተቻላችሁ አቅም በዛ ብላችሁ ሄዳችሁ ይሄ ነገር በደንብ ማጣራት አለባችሁ። እኔ ምንም ነገር አላማረኝም። ይሄ ነገር ምንም ነገር አላማረኝም።
በህይወት ሊኖር ይችላል። ለምን ሚስጥር ስለተባለ ማለት ነው። በህይወት ባይኖር ኖሮ እውነት ትክክለኛ ቢሞት ኖሮ ሰፈር ሰው በሙሉ ያውቃል፣ ዘመድ አዝማድ ያውቃል፣ ጓደኞች ያውቃሉ፣ እንዳለ ይጠራሉ። መቃብሩ ደግሞ ሚስጥር ነው አይባልም ነበር እንዴ። 10 ሰዎች ማለት ወይ በብር ተገዝቶ የመጡ ሰዎች ናቸው። ምክንያቱም በአሁኑ ሰዓት ሁሉ ብር ማያደርገው ነገር የለም። ብር ያለው በሰማይ መንገድ አለው እንደሚባል ብር ማያደርገው ነገር የለም። ሰው በብር የተጫወተ ነው። የሰው ህይወት ምንም አይመስለውም። ብር ካለው የሰው ህይወት ምንም ስለማይመስለው አንተ በራስህን የጠበቅ ሞተ የተባለው አስቻለው ውሸት ነው። በቃ ይሄ ወንጀል የሰሩ ነው እንጂ እኔ አባቴ እኔ ውሸት ያወራሉ ማለት አይደለም። ግን አውቆ ሙቷል ብሎ እነዚህ ሰዎች እሱን ጓደኛው ስለሆኑ አብሮ የዛኔ ስራ ስለሚሰሩ እንደ ሞቶ ያስመስላችሁ እንደዚህ ነገር አውሩ ተብሎ ይሆናል። የውሸት ወሬ ይሆናል። ይሄ ሞተ የተባሉ የነዚህ አባት የተነገራቸው ውሸት ሊሆን ይችላል። ያ ስለሆነ አንተ በተቻለ አቅም አልማዝ ጋር ብዙ መረጃ አለ። እሷ ጋር ብዙ ሚስጥር ታወጣለህ። በ100% እርግጠኛ ነኝ። እያንዳንዱ ነገር እሷ ታውቃለች። ምክንያቱም ሁሉ ያቀነባበረችው እሷ ስለሆነች። ግን እዚህ ጋር ራስን ተኬር አድርገህ በዛ ብላችሁ መሄድ አለባችሁ እንጂ ይሄ ጉዳይማ በደንብ መውጣት አለበት። በደንብ መውጣት አለበት። እሱ ከሞተ ነይ ማኬት አየችው። እሺ ምንም ቢሆን እኮ ስሙ ያየችው ነው። ይመጣል አለች። ከዚህ በፊት ልኮኛል ተመላል የአረብ ሀገር ይሄድ ነበር መጣ ነበር ብራይ በቃልም ስል ያለኝ ነው አለች። ሳታየውና ምንድነው ሰይጣን ነው የሚያወራት የነበረው ወይስ ምንድነው? ማን ነው የሚያወራት? መቼም ሚስቱ ወንድ ሆና አታወራትም። ሚስቱ ናት እንጂ ወንድ ሆና አታወራትም። መቼም ወንጀል ትስራ ከወንጀሉ ጀርባ እጇ ይኖርበት እንጂ ወንድ ሆና አታወራትም። ባሌ ነው ያለች ነው። ብዙ ሴቶች እንዳሉት ተነግሯል። ብዙ ከሱ ጋር የሚሰሩ ሰዎች በሆኑ አስቻለው ነው ያሉት። ዛሬ እንዴት ሊሞት ቻለ? ማለት ከ2 አመት በፊት የሞተ ነገር ዛሬ እንዴት ነው ኢየሱስ ማንስተው እንደዚህ ነገር ያወራሉ? እና የሆነ ችግር አለ። በዚህ ላይ የሆነ ችግር አለ። ይሄ ስራ ለመስራት ሲሉም ወይ ሞተ ብለው አውቆ መቃብር ቆፍረው ነው የቀበሩት። ባዶ መቃብር ነው እንትን ያሉት ይሆናል። ስለዚህ ይሄ ነገር በደንብ ነው ማጣራት አለባችሁ። አስቻለው በህይወት አለ አልሞተም። ቢሞት የሚደበቅ ነገር የለም። በቃ ሰው ሞቷል አይነሳ አይመጣ ሊሽ ይደበቃል እንዴ? የሚደበቅ ነገር እኮ ይደበቃል። ሰው ማያየው ነገር እኮ ነው የሚደበቀው። ይሄ ከፈጣሪ የመጣ ነገር የማይመለስ ሰው እንዴት ሊደበቅ ይችላል? ለምን ተብሎ ይሄ አውቆ የተደረገ ሴራ ነው። በቃ ማን ሰው እንዳያውቅ አውቆት ሙቷል ተብሎ በትንሽ ሰው ሰብስቦ ነው እንደዛ ያደረጉት። ያ ስለሆነ እሷ ጋር ብዙ ሚስጥር ስላለ ማውጣት አለብህ። አላህ ያግዝህ እልሃለሁ ወንድማችን። ሰላም አለይኩም ወራህመቱላሂ ወበረካቱ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ።